እንግዲህ በጣም ዘመናዊ ናቸው። የህፃናትና ወጣቶች ቲያትርም በጣም ዘመናዊ አዳራሽ ነው። ከባድ ኃላፊነት የሚጥል ይመስለኛል። ምክንያቱም አሁን መድረኩ ምኑም በአማረ ሁኔታ ላይ ስተውኝ አንቺ ተወና ስክሪፕቱ ዳይሬክቲንጉ ምኑ ያንን ስታንዳርድ የጠበቀ መሆን አለበት። ሰበብ የለህም አሁን ሰበብ የለህም ሰበብ አታል እና ይሄ ነገር እኮ የሆነው በዚህ ምክንያት ነው ይሄ ስላልተሟላ ነው ማለት አትችልም። ለባለሙያው በተለይ እኔም ጓደኞቼም ሰሞኑን ዲስከስ እናወራ የነበረው ነገር ምንድነው ይዘን የምንቀርበው የሚለው ነገር ነውና እውነት ነው ደስታ እንዳለ ሁሉ ትንሽ ድንጋጤ ማለት አሁን እንግዲህ አርቲስቶችን ጸሐፊዎችን ደራሲዎችን ስክሪፕት ጸሐፊዎችን ይፈታተናል። ፕላን ዝም ብለን ስናወራ የነበረው አሁን የተሰርቶልናልና ከዚህ ተነስተን ብዙ ስራ ይጠበቅብናል። በኪነ ጥበብ ዘርፍ ላይ የተሰማሩ ሙያተኞች ከድርጅት ጋር በመቀራረብ እንደ ተቋም እንደ ሲኒማ ቤት ድርጅትም በቀጣይ ፊልም ማምረት ዋና ስራው ነው። ፊልም ሲያመርት በኪነ ጥበብ ዘርፍ የተሰማሩ ሙያተኞችን በቅርበት ይፈልጋል። በኪነ ጥበብ ዘርፍ ያሉ ሙያተኞች ከድርጅቱ ጋር በመቀራረብ በቀጣይ ጥራት ያለው ፊልም ለማምረት የሀገርን እሴት ባህል ሊያስተዋውቅ የሚችል ፊልም ለማምረት በዘርፉ የተሰማሩ ሙያተኞች ከድርጅቱ ጋር በመቀራረብ መስራት ይጠይቃል። ሜዳው ሚሄው ፈረሱ ሚሄው ተብሏል። ደረጃውን በጠበቀ ሲኒማ ቤት ውስጥ ከፍ ያለ ደረጃውን የጠበቀ ህዝቡን የሚመጥን ስራ ማቅረብ ደግሞ ይጠይቃል። እንደዚህ የመሰለ ቲያትር ቤት እንደዚህ የመሰለ ሲኒማ ቤት የተመቻቸ ለአርቲስቱ የተመቻቸ ነገር ከተሰራለን እኛ ደግሞ አብዝተን መስራት ይኖርብናል። ለአሁኑ ትውልድ በኪነ ጥበብ ዙሪያ ላሉ ትልቅ አስተዋጽኦ ነው የሚያደርግላችሁ። ተጠቀሙበት ነው የምለው። እንግዲህ ኮንተንት ክሬተር ለሆነ ሰው ደግሞ አብሶ ቦታዎች ምናምን በጣም ነበር በፊት የሚቸገረው። እንደዚህ በቃ አሪፍ ለካሜራ ለእይታ ለቪው ምናምን ለባክግራውንድ በጣም በቃ አሪፍ የሆኑ ቦታዎች ናቸው ያሉት። የተለያዩ ኮንተንት ክሬተሮች አሁን በፈለጉበት ቦታ ኮንተንት ክሬት አድርገው ቪዲዮ መቅረጽ ይችላሉ ብዬ አስባለሁ። ያው እንግዲህ ከልጆቼ ጋር እየመጣሁ ልጆቼን ማስተዋወቅ ነው። እነዚህ ደግሞ ምንድነው ትልቅ ቲያትሮች ምናምን ትልቅ ሀገር የሚገነቡባቸው ናቸው እና መንግስትም በዚህ በኩል ደግሞ ድጋፍ እያደረገ ለሙያተኛው የበለጠ ስራ ተሰርቶ ከፍ የምንልበት ጊዜ ይመጣል ብዬ አስባለሁ። የትም በፊት አልነበረም እንደዚህ አይነት ቦታ ቪዲዮ ለመስራት እንደዚህ አይነት አሪፍ ቦታ አልነበረም እና አሁን አሪፍ ነገር ነው ያለው። በየትኛውም ሰዓት መስራት ትችላለህ። ቀን አይልም ማታ አይልም ምናምን በጣም አሪፍ ነው። ደስ የሚል ነገር ነው ያለው።